በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። የእመቤታችን የልደቷ ዕለት የዓለም ሁሉ ሐዘን በደስታ የተለወጠበት ዕለት ነው። ንፍሮ መበተን፣ ቡና መድፋት፣ ዛፍን ቅቤ መቀባት፣ የከብት ደም ማፍሰስ ይሄ ቤተክርስቲያንን የሚወክል በዓሉንም ደግሞ የሚወክልና ከበዓሉ ጋር የተገናኘ በፍጹም አይደለም። በቆሎ በንፍሮ በዳቤ በቂጣ እየተደረገ በዓሉ ይከበራል ማለት ነው። እንግዲህ በመጽሐፍ ቅዱስ ሊተራል በሆነ ወይም የቃል በቃል ጽሑፍ እመቤታችን በዚህ ቀን ከእንትናና ከእንትና ተወለደች ተብሎ አልተነገረላትም። ለቆሌ አድባሩን ለመለመን እየተባሉ የሚደረጉ ነገሮች ከጣዖት አምልኮ የተገናኙ እንጂ ከኛ ቤተክርስቲያን ስርዓትም ትውፊትም ጋር የመጣ የሚሄድ አይደለም። ሰላም የአብጥሪስ ሚዲያ ቤተሰቦች እንዴት ናችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። በዛሬው ቪዲዮአችን የእመቤታችን ልደት በተመለከተ መቼ ተወለደች፣ የት ተወለደች፣ ከማን ተወለደች፣ እንዲሁም የእርሷ መወለድ ለኛ ለክርስቲያኖች ያለው ደስታ ምን ያህል ነው፣ ከዛ ባለፈ የልደቱ አከባበር ንፍሮ ተዘጋጅቶ ዳቦ ተዘጋጅቶ ከቤት ውጪ በደጅ ለምን ይከበራል የሚሉና ሌሎችንም ርዕሰ ጉዳዮች የሚዳስሱ ቪዲዮዎችን አዘጋጅቼላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ ያድርጉ። ይህንንም ቪዲዮ ላይክ በማድረግ ይጀምሩት። ወደ መጀመሪያው ቪዲዮ እናልፋለን። የመጀመሪያው ቪዲዮ የሚሆነው ርዕሰ ሊቃውንት አባ ገብረ ኪዳን የእመቤታችን ልደት ደስታው የማን ነው የሚለውን ድንቅ በሆነ አገላለጽ ያስተማሩበት ነው። ወደ እሳቸው ቪዲዮ እንለፍ። ዛሬ ግንቦት 1 ቀን እናታችን ቅድስት ድንግል ማርያም ተወለደችልን። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 1 ላይ ወብዙኃን ይትፌስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ይላል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። ለመምህራችን በእውነት ቃለ ሕይወት ያሰማልን። አባታችን እንዳሉት ከሰይጣን በስተቀር በድንግል ማርያም መወለድ የማይደሰት ማንም ፍጥረት የለም። ከሰማይ ጀምሮ እስከ ምድር ድረስ ደስታው የሁሉ ነው። ለዚህ ነው እመቤታችንን የያዕቆብ መንሰላል የምንላት። ያዕቆብ መንሰላል ከምድር እስከ ሰማይ እንደተተከለ ሁሉ እመቤታችንም ሰማይ የማይችሉትን ክርስቶስን በስጋዋ ወልዳ ከሰዎች ጋር ያገናኘች፣ ደግሞም ከእርሷ በነሳው ስጋ ተመልሶ ወደ ሰማይ ያረገ ስለሆነ ያዕቆብ መንሰላል ነች። በዚህም በሰማይ ያሉት መላእክት እንኳን በእርሱ መወለድ ደስ ተሰኝተዋል። ምክንያቱም እግዚአብሔርን በእግዚአብሔርነቱ አይተውት አያውቁ፣ በስጋ ግን ተገልጦ ሰው ሆኖ በድንግል ማርያም ሲወለድ ያዩታል። ስለዚህ እሷ ስትወለድ ጌታችን ለመወለድ ጊዜው መድረሱን ማሳያ ስለሆነ የእርሷ መወለድ በምድር ላሉ ሰዎችም በሰማይ ላሉ መላእክትም ጭምር ታላቅ ደስታ የሆነ በዓል ነው ማለት ነው። ከዚህ ጋር በተያያዘ አንድ ተጨማሪ ቪዲዮ እንመልከትና እንጨርሳለን። ወደ ቀጣይ ቪዲዮ እንሄዳለን። ቅዱስ ዮሐንስ ዘደማስቆ የተባለ ሊቅ ደግሞ የአምላክ እናት የልደት ዕለት ይላል የዓለም ሁሉ የደስታ በዓል ነው። ቅድም የእመቤታችን ልደት የደስታ በዓል ነው ብለናል። ይህም ሊቅ ልክ እንደዚያው የደስታ በዓል ነው። ምክንያቱም በአምላክ እናት የሰው ዘር ሐዘን ተለውጧል። የመጀመሪያ እናት የሔዋን ሐዘን ወደ ደስታ ተለውጧልና ተመልከቱ። የእመቤታችን የልደቷ ዕለት የዓለም ሁሉ ሐዘን በደስታ የተለወጠበት ዕለት ነው ይላል። እውነት ነው። ለመምህራችን ቃለ ሕይወት ያሰማልን። እንግዲህ የድንግል መወለድ ለዓለም ሁሉ ደስታ ከመሆኑ ባሻገር የሔዋን የመጀመሪያ ሐዘኗ ተለውጦ ወደ ደስታ የተቀየረበት ነው። ወደ ቀጣይ ቪዲዮ እንሄዳለን። እንግዲህ ቀጣይ የሚሆነው እመቤታችን ልደት ስናነሳ መቼ የተወለደች የሚለው ነው። የልደቷ አከባበር ላይ በእኛ ቤተክርስቲያን ግንቦት 1 እናከብራለን። በሌሎቹ ደግሞ መስከረም 8 የሚያከብሩ ብዙዎች አሉ። ካቶሊክ፣ ግሪክ ኦርቶዶክስ እንዲሁም አርመን ቤተክርስቲያን ሌሎችም ጭምር። ከኛ ጋር በተመሳሳይ የምታከብረው የግብጽ ቤተክርስቲያን ነች። ከዛ ጋር በተያያዘ ግን እመቤታችን መቼ ነው የተወለደች፣ የተወለደችበት ዓመተ ምህረት የሚለውን ቀሲስ ህብረት የሺጥላ እንዲህ ብሎ ይመልሱልናል። አምላካችን ለአዳም የሰጠው ተስፋ መፈጸም ሲፈልግ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎታል። 5400 ወደ ስንት ማለት ነው? 5485 ማለት ነው። 15 ሲቀር እንደማለት ነው። ይሄ ዘመን ሲፈጸም ዓመተ ዓለሙ ሲፈጸም እመቤታችን ተወለደች። ከዚያ በኋላ በ15 ዓመቷ ደግሞ ጌታን ወለደችው ማለት ነው። ስለዚህ ጌታ ሲወለድ 5500 ስፍሩ ሞላ ማለት ነው። ቃል ኪዳኑ ተፈጸመ ማለት ነው። እና ጊዜው ይሄ ነው። ቃል ሕይወት ያሰማል ለመምህራችን። እንግዲህ ከመምህራችን እንደሰማነው ጌታችን በምድር ላይ የሰው ልጆችን ለማዳን ከ5500 ዘመን በኋላ እንደሚመጣ በመጽሐፍ ተናግሯል። በተለይ መጽሐፈ ቀለሜንጦስ ላይ
ይህንን ጊዜ ያስቀምጧል። እመቤታችን ደግሞ ጌታን የወለደችው በ15 ዓመቷ ነው። ስለዚህ ከ5500 ዓመተ ዓለም ላይ ወደኋላ 15 ዓመት ስንቀንስ 5485 ዓመተ ምህረት ይሆናል ማለት ነው። ስለዚህ በዚህ ጊዜ ነው እመቤታችን የተወለደችው። በ15 ዓመቷ ደግሞ ጌታችን ወለደች። ከዛ ዘመናት ደግሞ ዓመተ ምህረት ተብለው አንድ ብለው መቁጠር ጀመሩ ማለት ነው። ስለዚህ እመቤታችን በ5485 ዓመተ ምህረት ተወልዳለች። የት ተወለደች የሚለውን ደግሞ ዲያቆኑ ዮሐንስ ጌታቸው ምላሽ ይሰጠናል። ወደ እርሱ ቪዲዮ እንሄዳለን። በእኛ ቤተክርስቲያን ትውፊት እስካሁን ድረስ የሚተረከው በሊባኖስ ተራራ ላይ እናቷ ሐናና አባቷ ኢያቄም በዘመናቸው እመቤታችን ቅድስት ድንግል ማርያምን ሐና በጸነሰች ጊዜ አይሁድ ተንኮለኛ ስለነበሩ ስደት እንድትቀበል ወይም እንድትሰደድ አድርገዋት ነበር ሐናን። በዚህ ምክንያት ከቤት ተሰዳ ወደ ሊባኖስ ተራራ ሄዳ እዛ ሊባኖስ ተራራ ላይ እናታችን ቅድስት ድንግል ማርያምን መውለዷን መኃልየ ሶሎሞንን ንባብ ይዘው ኢትዮጵያ ሊቃውንት ይህን ትውፊት በደንብ አድርገው አጽንተው ይናገራሉ። መምህራችንን ቃለ ሕይወት ያሰማልን። እንግዲህ እንደሰማነው በሊባኖስ እንደተወለደች በእኛ ቤተክርስቲያን ይታመናል። ቀጣይ ቪዲዮአችን የሚሆነው ደግሞ የእመቤታችን የልደት በዓል ሲከበር አከባበሩ ከቤታችን ወተን ንፍሮ ተዘጋጅቶ ዳቦ ተዘጋጅቶ ከውጪ ነው ሰው ተሰብስቦ የሚከበረውና ይሄ ትውፊት ከየት የመጣ ነው? አንዳንድ ጊዜ ደግሞ ያልተለመዱ ያልተገቡ ነገሮች ይደረጋሉ በልደታ ማርያምና እነርሱ ነገሮች ኋላ ላይ መለስ ብለን እንመለከተዋለን። ግን ይሄ የንፍሮና የዳቦ በደጅ ማክበሩ ምክንያቱ ምንድነው? ትውፊቱ ከየት የመጣ ነው የሚለውን ቀሲስ ህብረት የሺጥላ ያስተማሩትን ቪዲዮ ተመልክተን እንመለስ። እመቤታችንም ስትወለድ ከቤት ውጭ ነው የተወለደችውና እንግዲህ ልጄን ይገሉብኛል ብላ የፈራች ሐና እመቤታችንን በሆዷ ይዛ ስደት ጀመረች። መውለጃ ጊዜዋ ደረሰ። እንግዲህ ጥላ ፈልገው ከዛፍ ስር ከተራራ ተጠግተው እመቤታችንን ወለዱ። የሚሰደድ ሰው ደግሞ ፍትፍቱ ወተት አይልም እና ቶሎ የሚደርስ ነገር ጥሬውንም ንፍሮውንም የተገኘውን ነገር ቂጣውንም እንደዛ አድርጎ መቼም አብኩቶ በእርሾ እንትን ብሎ እንጀራ ጋግሮ መብላት ሲመች ነው፣ ጊዜ ሲደላ ስለሆነ ማለት ነው። ይህን አድርገው አልፈዋል እና ታሪኩን ክፉን ጊዜ በዚህ አይነት ሁኔታ ገፍተዋል ማለት ነው። እና ለዚህም ነው የአከባበሩም ትውፊት በዚህ አይነት ሁኔታ የሚከናወነው። የእመቤታችን የግንቦት ልደታ ሲከበር አስተውለን ከሆነ ከቤት ይወጣል። ሰው ከቤት ወጥቶ ከደጃፉ ከግቢውም በቅጽረ ቤተክርስቲያን ሊሆን ይችላል ተሰባስበው ከዚያ በኋላ ደግሞ በቆሎ በንፍሮ በዳቤ በቂጣ እየተደረገ በዓሉ ይከበራል ማለት ነው። እና ያንን ታሪክ በምናብ እንድንስለው ለማድረግ እውነታውን ለማሳየት ነው። ለመምህራችን ቃለ ሕይወት ያሰማልን። እንደሰማነው ትልቁ የሚከበርበት ደጅ ወጥቶ ንፍሮ ተዘጋጅቶ የሚከበርበት ትውፊቱ ከዚህ የመጣ ነው። ንፍሮ መበተን፣ ቡና መድፋት፣ ዛፍን ቅቤ መቀባት፣ የከብት ደም ማፍሰስ ይሄ ቤተክርስቲያንን የሚወክል በዓሉንም ደግሞ የሚወክልና ከበዓሉ ጋር የተገናኘ በፍጹም አይደለምና እንደዚህ አይነት ነገሮች መቆም አለባቸው። ለቆሌ አድባሩን ለመለመን እየተባሉ የሚደረጉ ነገሮች ከጣዖት አምልኮ የተገናኙ እንጂ ከኛ ቤተክርስቲያን ስርዓትም ትውፊትም ጋር የመጣ የሚሄድ አይደለም። ይሄንን ባለማወቅ የምናደርግ ካለን መተው፣ እያወቁ የሚያደርጉ ካሉ ደግሞ ልደታ ማርያም ብለን የምናከብረውን የእመቤታችን ልደት ጋር በፍጹም የተገናኘ አይደለም ማለት ነው። ቤተክርስቲያን ስርዓት አይደለም። ቀጣዩ ቪዲዮአችን የሚሆነው ደግሞ እመቤታችን ቅድስት ድንግል ማርያም እናትና አባቷ ቅድስት ሐናና ቅዱስ ኢያቄም እንደሆነ ይታወቃልና ይህ በመጽሐፍ ቅዱስ ተጽፎ አይገኝምና የኛ ቤተክርስቲያን ቅድስት ሐናና ቅዱስ ኢያቄም ናቸው ብላ የተናገረችው ከየት አምጥታ ነው? ምንጯ ምንድነው? የሚለውን ቪዲዮ ትምህርት አዳምጠን እንመለሳለን። እንግዲህ በመጽሐፍ ቅዱስ ሊተራል በሆነ ወይም የቃል በቃል ጽሑፍ እመቤታችን በዚህ ቀን ከእንትናና ከእንትና ተወለደች ተብሎ አልተነገረላትም እና ሚስቲካል አድርጓታል። ለምን የልደቷን ነገር እንደዚህ ሰወር ያደረገ ወይም በግልጽ እንዲጻፍ አላደረገውም? ቃል በቃል እመቤት ማርያም ከሐናና ከኢያቄም በዚህ ቀን በዚህ ቦታ ተወለደች ብሎ ለምንድን ነው ያልዘገበው የሚለውን እንተውና መጽሐፍ ቅዱስ ቃል በቃል የእመቤታችን የልደቷን ነገር አለመጻፉ በአንድ በኩል መጽሐፍ ቅዱስ ብቻውን በቂ እንዳልሆነ ትውፊት እንደሚያስፈልግ የሚያመለክት ነው። ኦርቶዶክሳዊ ትውፊት ከሌለ መጽሐፍ ቅዱስን በምላት መረዳት አንችልም። በዚህ ምክንያት ቅዱስ ሄሬኔዎስ አድቨርሰስ ሄረሲስ በሚለው መጽሐፍ ላይ መናፍቃንን ይሄ ስኮፖፌዝ የሚባለው ነገር የላቸውም ይላል። ያን ስኮፖፌዝ በእሱ ትርጓሜ መሰረት ትውፊት ነው። ትውፊት ከሌለ እመቤታችን ከማን ትወለድ ከየት ትምጣ ሰው ትሁን ምን ትሁን ማወቅ አይቻልም ማለት ነው። ስለዚህ በኦርቶዶክሳዊ ትውፊት መሰረት ግን እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም መወለዷ ይዘገባል። ይህን ለመጀመሪያ ጊዜ እንደጻፈ የሚነገርለት ጃቆብ የተባለው የጌታ ወንድም እያልን የምንጠራው ፕሮቶ ቫንጌሊዮም ኦፍ ጄምስ በሚለው መጽሐፍ የእመቤታችን የቅድስት ድንግል ማርያም እናቷ ሐና እንደሆነች አባቷ ኢያቄም እንደሆነ ለመጀመሪያ ጊዜ የጻፈው እሱ ነው። የእሱን መጽሐፍ መሰረት አድርገው ደግሞ ታላላቅ ሊቃውንት ለምሳሌ እነ ቅዱስ ኤጲፋኒዎስ እነ ኦሪገን በጣም ብዙዎቹ ስለ እመቤታችን ያስተማሩ ሊቃውንት
ያንን መጽሐፍ ምንጭ ወይም ዋቢ አድርገው የእመቤታችን የቅድስት ድንግል ማርያም እናትና አባት ሐናና ኢያቄም እንደሚባሉ ነግረውናል። እንግዲህ ይሄ ትውፊት የጎደለን ነገር እንዴት አድርጎ እንደሚሞላ ቅድም ለማለት እንደሞከርኩት የሚያመለክት ነው። ለመምህራችን ቃለ ሕይወት ያሰማልን። ከመምህራችን እንደሰማነው ይህ በትውፊት የተገኘ ነው። እንዴት እንደተገኘም በታሪክ ውስጥ ተጠቅሶልናል። ከዛ ባለፈ ግን ማወቅ ያለብን እንደዚህ አይነት ነገሮች በመጽሐፍ ቅዱስ አልተጻፉም ማለት እግዚአብሔር ፈቃዱ ነው ማለት ነው። ስለዚህ ፈቃደ እግዚአብሔር ነው። ያልተጻፉ በመጽሐፍ ቅዱስ ላይ ብዙ ሐሳቦች አሉ። ያንን እንዳሉ መምህራችን አንዳንድ ጊዜ በዋል መጽሐፍት መጠቀም እንዳለብን ራሱ ለማሳሰብ እንደዚህ አይነት ነገሮች ላይ መዘገቡ ይችላሉና ምንጩ ግን ከየት እንደሆነ መምህራችን በደንብ በስፋት ጠቅሰውልናል። መምህራችን ቃለ ሕይወት ያሰማልን። በመጨረሻ የእመቤታችን ልደት ስናስብ እመቤታችን ተወለደች ማለት ጌታችን ሊወለድ መቃረቡን ተስፋው መድረሱን የሚያሳይ ነውና ከዚህ ጋር በተያያዘ ርዕሰ ሊቃውንት አባ ገብረ ኪዳን ድንቅ በሆነ አገላለጽ በመጨረሻ ቪዲዮአችንን በሳቸውን ዘጋለን እንዲህ ብሎ ያስተምራሉ። የሰው ልጆችን ሁሉ ላድን ባለ ጊዜ ከሰማይ ኃይላት ተሰውሮ በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ ይላል መጽሐፈ ኪዳን። ስለዚህ እግዚአብሔር ሰው ሊያድን መጀመሪያ የመጣባት የመጀመሪያይቱ መምጫው ቅድስት ድንግል ማርያም ናት። በሐዋርያት አልመጣም፣ በእኛ በኩል አልመጣም። መጀመሪያ እግዚአብሔር ዓለምን የጎበኘባት ሰማይ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ የሕይወታችን ብርሃን ነው። ያ ብርሃን መጀመሪያ የወጣባት ተራራ ቅድስት ድንግል ማርያም ናት። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ነው። ሊቀ ካህናታችን የገባባት የመጀመሪያዊቱ መቅደስ እመቤታችን ቅድስት ድንግል ማርያም ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወታችን ራስ የሰላማችን ንጉሥ ነው። ንጉሳችን ክርስቶስ ያደረባት በእሷ ላይ ሆኖ ለእኛም ቅን ፍርድን የሰጠባት እውነተኛይቱ ሰላማዊት መንበር እመቤታችን ቅድስት ድንግል ማርያም ናት። ለመምህራችን በእውነት ቃለ ሕይወት ያሰማልን። እንግዲህ ስለ ክርስቶስ መምጣት የሚናፍቅ ስለ መዳኑ የሚናፍቅ ሰው አምላክ ሰው ለመሆን ስለመረጣት ማደሪያው አለማንሳት አይቻልምና መምህራችን በሚገባ ገልጸውታል። እስካሁን ባየናቸው ቪዲዮዎች ሁሉ ላስተማሩ መምህራኖቻችን ቃለ ሕይወት ያሰማልን። በድጋሚ እንኳን ለእመቤታችን የልደት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ሰላማችሁ ይብዛልኝ።